አቶ ጌታቸው ረዳ ምንድነው ገጠማቸው? ምንስ መግለጫ ሰጡ? ቀጣዩ እጣ ፈንታቸው ምን ይሆን? በህወሓትና በእሳቸው መካከል ያለው ምንድነው? በሚሉት ዙሪያ አጠር ባለ መልኩ ዋና ዋና መረጃዎች ሊደመጡ የሚገቡትን ይዘንላችሁ ቀርበናል። ሰላም ጤና ይስጥልን። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አቶ ጌታቸው ረዳ አዲስ አበባ ላይ የሰጡት መግለጫ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት መግለጫ የክልሉ ጊዜያዊ አስተዳደር የፌዴራል መንግስቱ ያቋቋመው አደረጃጀት መሆኑን በመጥቀስ የፌዴራል መንግስቱ በክልሉ ጣልቃ እንዲገባ ያቀረብነው ጥያቄ የለም ብለዋል። ሆኖም የፌዴራሉ መንግስት ችግሩን ለመፍታት ድጋፍ ማድረግ የለበትም ማለት አይደለም ብለዋል። የትግራይ ህዝብ መስቀለኛ መንገድ ላይ ይገኛል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናግሯል። አቶ ጌታቸው የክልሉ ጊዜያዊ አስተዳደር የፌዴራል መንግስት በክልሉ ጣልቃ እንዲገባ ጠይቆ እንደሆነ ለቀረበላቸው ጥያቄ ሲመልሱ ለፌዴራል መንግስት በምክር ቤት ወይም በካቢኔ ደረጃ ያቀረብነው ይፋዊ ጥያቄ የለም የሚል ምላሽ ሰጥቷል። ክልሉን የጦርነት ቀጠና ለማድረግ የሚደረግ ጥረት በየቀኑ እየሰፋ ስለመሆኑ በመግለጫቸው የተናገሩት አቶ ጌታቸው የፌዴራል መንግስት ይህንን የማስቆም ግዴታ ግን አለበት ብለዋል። አቶ ጌታቸው ረዳ የተወሰኑ ወታደራዊና ፖለቲካዊ አመራሮች ግን አደጋ መፍጠር የሚችሉ ያሏቸው የህወሓት ኃይሎች ከኤርትራ ጋር ግንኙነት አላቸው ሲሉም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአዲስ አበባ ውስጥ በሰጡት መግለጫ የክልሉ ጊዜያዊ አስተዳደር የፌዴራል መንግስቱ ያቋቋመው አደረጃጀት መሆኑን በመጥቀስ የፌዴራል መንግስቱ በክልሉ ጣልቃ እንዲገባ ያቀረብነው ጥያቄ የለም ብለዋል። ሆኖም የፌዴራሉ መንግስት ችግሩን ለመፍታት ድጋፍ ማድረግ የለበትም ማለት አይደለም ብለዋል። ጣልቃ እንዲገባ ወይም የፌዴራሉ መንግስት ያቀረብነው ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ፍላጎት ልመጣ የሚችልን ጦርነት ማስቀረት ነው ያሉት አቶ ጌታቸው ረዳ አዲስ አበባ ሸሽቶ መጥቶ እንደሆነ ምላሽ እንዲሰጡ ለቀረበላቸው ጥያቄ የመጣውት ግጭት እንዳይከሰት በጉዳዩ ላይ ከፌዴራል መንግስት ጋር ለመነጋገር ነው ብለዋል። የወረዳ የቀበሌ አሁን ደግሞ የከተማችን ማይተም የሚነጥቅና ቢሮ የሚሰብር ጉባኤ ያደረገ የህወሓት አንጃና ትግራይን ለበለጠ የእርስ በርስ ግጭት የሚዳርግ ኃይል በክልሉ መኖሩን ጠቅሶ ይህንን የሚያደርጉት ጥቂት ሰዎች ናቸው ብለዋል። እኔ አሁን ተፈጥራ የነበረችው ሰላም መረበሽ ስለጀመረች ይቺው እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረባረብ፣ ፌዴራል መንግስትም ያግዘን ነው እያልኩ ያለሁት። ትግራይ ክልል ውስጥ መከፋፈልና ቀውስ መኖሩን የተናገሩት አቶ ጌታቸው ረዳ በጦርነቱ ወቅት በመቶ ሺዎች ሰዎች መከሰፋቸውን ህዝቦችም ላለፉት 4 ዓመታት ስቃይ ውስጥ መሆኑን ገልጿል። የፕሪቶሪያ የግጭት ማቆም ስምምነት በአግባቡ እንዳይፈጸም የምፈልግ ያሉት የትግራይ የፖለቲካ ኃይል ለዚህ ተጠያቂ ነው ብለዋል። ፕሪቶሪያ ወይም የግጭት ማቆም ስምምነቱ በተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ አያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ የሚያስፈልጋት። የኤርትራን ጉዳይ በተመለከተ ምን አሉ? የኤርትራን ጉዳይንና በክልል ውስጥ ያላቸውን ተሳትፎ በተመለከተ ለቀረበላቸው ጥያቄ ሲመልሱ ትግራይ ክልል ውስጥ የሚነሳን ግጭት ብዙ ኃይል ይገባበታል ያሉት አቶ ጌታቸው ረዳ በዚህ ውስጥ ኤርትራ አንዷ እንደሆነች አውቃለሁ ብለዋል። የኢትዮጵያና የኤርትራ ግጭት የጀመረው የፕሪቶሪያ ስምምነት ከተፈጸመ በኋላ ነው የሚል መረጃም አክለዋል። እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ የፖለቲካ አመራሮች ግን አደጋ መፍጠር የሚችሉ አመራሮች ግንኙነት አላቸው የለኝም የሚል ያስተባብል ብለዋል። ክልሉን ወይም ትግራይን የጦርነት ቀጠና ለማድረግ የሚደረግ ጥረት በየቀኑ እየሰፋ መሆኑን በመግለጫቸው የተናገሩት አቶ ጌታቸው ረዳ የትግራይ ወጣት ጦርነት ውስጥ ልሳተፍ የሚችለው ትግራይ ላይ በሌላ አካል ጦርነት ከታወጀ ብቻ ነው ብለዋል። ከዚህ ውጭ ግን ጦርነት ውስጥ የሚገባበት ምንም ምክንያት ሊኖር አይገባም ብለዋል። አቶ ጌታቸው ረዳ የፕሪቶሪያ የግጭት ማቆም ስምምነት ሙሉ በሙሉ እንዲተገበር አሁንም ጥሪ አቅርበዋል። በክልሉ ህገወጥ የወርቅ ንግድና ህገወጥ የሰዎች ዝውውር በስፋት ስለመኖሩም አመልክቷል። ይህም በጥቂት የህወሓት አንጃ ቡድኖች እንደሚፈጸምና ያም የሚሆነው ተጠያቂነት ይኖራል ብለው ስለሚፈሩ ነው ብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ያወጣው መግለጫ። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ሰራዊታችንን ለመበተን ትግራይ ህዝብን ለከፋ አደጋ ማጋለጥ አይቻልም ስል መግለጫ አውጥቷል። ህወሓት ድርጅታችን ሰራዊቱና ህዝቡ የተወሰኑ የትግራይ ጊዜያዊ አስተዳደር አመራሮች ከተልዕኳቸው ወጥቶ የውጭ ኃይሎች መሳሪያ በመሆን የትግራይ ህዝብን ብሔራዊ ጥቅም
እየሰጡ ነው። በክልሉ ህግና ስርዓትን በማፍረስ ማቆሚያ የሌለው አደገኛ ሁኔታ እየፈጠሩ ነው የሚል ተጨባጭ ያለው ግምገማና ድምዳሜ ላይ መድረሳቸው ይታወቃል ብለዋል። ይኸው መግለጫ አክሎም የሰራዊቱ ከፍተኛ አመራሮችን ለማገድና ለማባረር የተደረገው ውሳኔ ተፈጻሚነት የሌለው መሆኑ በግልጽ ሊታወቅ ይገባል ብለዋል። የፕሪቶሪያ የሰላም ስምምነት በሙሉነትና በፍጥነት በመተግበር ወደ ዘላቂ ሰላምን ና መልሶ መቋቋም በሚወስድ መንገድ አዎንታዊ ድርሻቸውን እንዲወጡ ስሎም ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ ጥሪ አድርጓል። ኢትዮጵያ ውስጥ ያሉ ኤምባሲዎች ጥሪ። ከዚሁ ጋር በተያያዘ የአውሮፓ ህብረት ልዑክ በኢትዮጵያ ጨምሮ የ24 ሀገራት ኤምባሲዎች በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችንና እየተባባሰ ያለውን ውጥረት እየተከታተሉ መሆኑን ዛሬ ባወጡት የጋራ መግለጫ ጠቅሰዋል። ኢትዮጵያ ውስጥ ያሉ ኤምባሲዎች ጥሪ። ከዚሁ ጋር በተያያዘ የአውሮፓ ህብረት ልዑክ በኢትዮጵያ ጨምሮ የ24 ሀገራት ኤምባሲዎች በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችንና እየተባባሰ ያለውን ውጥረት እየተከታተሉ መሆኑን ዛሬ ባወጡት የጋራ መግለጫ ጠቅሷል። ለፕሪቶሪያ የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን እናሳውቃለን ያሉት ኤምባሲዎች ወደ ግጭት መመለስ እንደማይገባና ሁሉም ወገኖች አስቸኳይ ውይይት በማድረግ ስምምነቱን እንዲጠብቁ እናሳስባለን ብለዋል። አቶ ጌታቸው ረዳ በአሁኑ ሰዓት በፌዴራል መንግስት ውስጥ እንደሚገኙ ጭምርም ሹመት እንደሚሰጣቸውም አንዳንድ መረጃዎች የወጡት ያሳያሉ። ምንድን ነው ግን ትግራይ ላይ ለተፈጠረው ችግር? አብዛኞቹ ከዚህ በፊት በህወሓትና በአቶ ጌታቸው ወይም በትግራይ ክልል ጊዜያዊ መስተዳድር መካከል የተፈጠረው ነገር የውሸትና የማስመሰል መስሏቸው ነበር። እውነታውና በአደባባይ ፈጦ የወናጤደበት ምክንያትም ነው የተስተዋለው። አቶ ጌታቸው ረዳ በተለይ በሰሜኑ ጦርነት በነበራቸው በፖለቲካዊ ፕሮፓጋንዳ ከባድ ተጽዕኖ ከፈጠሩት በተለይ ፖለቲከኞች ከህወሓት ፖለቲከኞች መካከል ፈርቀዳጅ እንደሆኑና የህወሓት ቃል አቀባይ እንደሆኑ እንደነበሩም የማይረሳ ነው። በመሀላቸው በዚህ ደረጃ እንደዚህ ልዩነት ይሰፋል ብለው በርካቶቹም አልጠበቁም። ከዛም የተነሳ ነው ምክንያቱም በሞት አፋፍ ግንባር ላይ ሆኖ ብዙ የተፋለሙና እስከ በረሃ በመውረድ እስከ ቆላ ተንበን በመውረድ ከፍተኛ ተጋድሎ ሲያደርጉ የነበሩ የህወሓት አመራሮች በማለትም በርካቶቹም በዚህ ልክ እነሱ መካከል ልዩነትም አይፈጠርም በማለት በርካቶች የማስመሰል የውሸት እንጂ እውነት አይደለም በማለት ሲከራከሩ ነበር። ግን ነገሩ እንደዛው ሳይሆን በተቃራኒው እንደሆነና አቶ ጌታቸው ረዳ በአሁኑ ሰዓት ፌዴራል መንግስቱ ጋር ጥበቃና ከሌላ ስር እንደሚገኙ ጭምርም ነው የመረጃ ምንጮች እየወጡ ያሉት። አሁን ሹመት እንደምሰጣቸውም በፌዴራል የወጡት መረጃዎች ያሳያሉ። ቀጣዩ የትግራይ ክልል ጊዜያዊ መስተዳድር ማን ይሆን በሚሉት ዙሪያዎችም የወጡት የአደባባይ መረጃዎችና ያሉት የተረጋገጡ መረጃዎች ስላሉ በዛ ዙሪያ በቀጣዩ በደንብ ተከታትለን እናንተ ይዘንላችሁ የምንቀርብ ይሆናል። እስካሁን ድረስ አብሬያቸው ወየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳርስ ያድርጉ። ለሰዓታት ካሉን አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸሩ ያቆያችሁ።